እንደምን ሰንብታችኋል? እኛ በጣም ደህና ነን። አምላካችን የተመሰገነ ይሁን። ቅዳሜ ከሰዓት ነው። በሰዓቱ ከች ብለናል። ሳምንቱን ጠብቀን ሰዓታችንን አክብረን መተናል። የቅዳሜ ከሰዓት ቤተሰቦች ደግሞ በያሉበት ሆነው ሰዓታቸውን ጠብቀው ያዩን ስለሆነ ሁሉንም ኮዲው እንዴት ነበር ሳምንታችሁ? ሰላም ነው ወይ እንላለን። ቅዳሜ ከሰዓት እንግዲህ ያው ጀማው ተሟልቶ በሰዓታችን ተገኝተናል። ስለተገናኘንም ደስ ብሎናል። በያላችሁበት እንዴት ናችሁ? ሳምንቱ እንዴት ነበረ? የኛንም እናነሳለን። እናንተም እንግዲህ ከኛ ጋር በስቱዲዮ ቅዳሜ ከሰዓት ለማሳለፍ የመጣችሁ ሁሉ እንዴት ናችሁ? እንኳን ደህና መጣችሁ። ሳምንታችሁን ጠብቃችሁ እኛ ጋር ስለመጣችሁ ደስ ብሎናል። እኛም ደግሞ ሳምንት ደርሶ ቤተሰቦቻችንን ስናገኝ ደስ ይለናል። በተለያየ አማራጭ የኢቢኤስን የሚመለከቱ ቤተሰቦቻችን ሳምንት ጠብቀን ስንመጣ ምን ይዞ መጡ በዚህ ሳምንት ምን አለ የሚለውን ይጠብቃሉና ለዛሬ የሚሆነውን ነገር እንግዲህ በደንብ አድርገን ሰብሰብ አድርገን ከገበታው ሙሉ ነው የጎደለ ነገር የለም ይዘን መጥተናል። በነገራችን ላይ ቅዳሜ ከሰዓት እንግዲህ ለመታደም እንግዳ ሆነው ያላቸውን ታለንት ይሰጡናል እና ቅዳሜ ከሰዓት ስትመጡ ሌላ ነገር እንግዲህ ተጨማሪ ነገር ታገኛላችሁ። የሚመጣ በረከት አለ ለማለት ነው። እንዲህ ካላችሁ ዘና እኔ ሂሩት አባቱ እኮ ናፈቁኝ። ሂሩት አባቷ ማን ነው? ሂሩት አባቷ ማን ነው? እንግዲህ ይሄን ያነሳ ነው ትክክል። የመጀመሪያው የኢትዮጵያ ባለ ጥቁርና ነጭ ጥቁርና ነጭ የተሰራው የመጀመሪያው ፊልም ሂሩት አባቷ ማን ነው የሚለው ነው ርዕሱና ዛሬ ስለ ፊልም እኮ እንድናወጋ መንደርደር እኮ ነው። ስለ ፊልም እናውራ ደስ ይለኛል። ግን አይታችሁ ከሆነ የመጀመሪያው የሚባል ነገር ደስ ይለናል። የመጀመሪያዋ አውሮፕላን አብራሪ፣ የመጀመሪያዋ ታክሲ ሹፌር፣ የመጀመሪያው ኬክ ቤት፣ እንዲህ የመጀመሪያው የሚል ነገር ያስደስታል። የመጀመሪያዋ ፊልም ሰሪ፣ የመጀመሪያዋ ሞዴል፣ የመጀመሪያዋ ቁንጅና ውድድር ተወዳዳሪ እና ያለን እኮ አይደለ? አሁን ራሱ ሰሞኑን በውጭ ሀገር የመጀመሪያዋ የቁንጅና ውድድር ተወዳዳሪ ሆን ብቻ ሞዴል እንደዛ አይነት ነገር ሳይነበርና የመጀመሪያዋ የሚለው ነገር ይሰበናል አለ። ለዚህ ነው ይሄን ተከትሎ ነው እንግዲህ የመጀመሪያ የነሽ ሰው ሙዚቃ ለማለት ተፈልጋሻለ ጸጊ ትክክል። የመጀመሪያ ነገር ደስ ይላል አይደል? ግን የመጀመሪያው ሲሆን የመጀመሪያ አይረሳም ይባላል። እኔ ግን አንተ የመጀመሪያው ማለት ድምጽ ሳይኖር ዘፈን የምትሞክር የመጀመሪያ አመሰግናለሁ። ልክ ኢኳል የመጀመሪያ ነገር ላይ ኮንተንት በዚህ እስማማለሁ። ጸጊ ባለ ልክ ነው። እኔም ባንተ ወገን ተመሳሳይ አይ እንደ ዮኒ አትዳፈርም። እኔም አልዳፈርም። አንተ አትዳፈርም። ዮኒ እኮ በጣም ይዳፈራል። ግጥም አቀበኝ። ጎሽ የመጀመሪያ ነገር ሲነሳ ምንድነው ደስ የሚለው? የቤትም ልጅ እኮ የመጀመሪያ ልጅ ነው አለ እናት። አሁን የመጀመሪያ ጊዜ እኮ ልጅሽን ሁሉ ትንሽ ሲለው ወደ ሆስፒታል ይዘሽ ትሄጃለሽ፣ ሩጫ አለ ብዙ ነገር አለ። ከዛ እየተለመደ ይመጣልና ፊልሙ የመጀመሪያው ሲሰራ ለሌሎቹ ፈር የሚቀድም የመጀመሪያ ነገር ብርቅ ነው እና ብላክ ኤንድ ዋይቱ ምን ሆኖ ነው አሁን አሁን ባለ ጥቁርና ነጭ ፊልም ሂሩት አባቷ ማን ነው የሚለው ነው በኢትዮጵያ ታሪክ የመጀመሪያው ባለ ጥቁርና ነጭ ነው። ሌላ ደግሞ ዘውግ አለ አይደል? ከጥቁርና ነጭ በኋላ ደግሞ የመጣ ቴክኖሎጂ አለ አይደል? ለማንኛውም በኢትዮጵያ ፊልም ታሪክ ዛሬ ወደ በኋላ እንግዳ እንጋብዛለን ለማለት ነው። ሂሩት አባቷ ማን ነው አነሳን። ከዚያ በኋላ ደግሞ እነ ጉማ እና አስቴር ደግሞ ይከተላሉ። ይሄ እንግዲህ በጥቁርና ነጭ የራሱ ዘመን ታሪክ አለው። ባለቀለም ደግሞ የራሱ የሆነ ታሪክ አለው። በኋላ ሰፋ አድርገን እንጫወታለን ነው። ስለዚህ ፊልም ላይ ያላችሁ አቋም እንደኔ ፊት መቀመጥ አትወዱ እርግጠኛ ነኝ። አዎ ሲኒማ ቤት እንደው ሲኒማ ቤት እድለኛ ለሆነ ሰውዬ እኔ ምለው ተመልካች ፊት የሚቀመጥ ቲያትር ሲሆን ነው እኔ ከፊት የምቀመጠው እንጂ ፊልም እኔ አሁን ቤት ውስጥም ታያለህ እኮ ፊልም እኔ አሁን በምን አይነት ሁኔታ ውስጥ ነው ጸጊን የምታየው ፊልም እያልኩ እየጠየቅኩ ነው። ፊልም ለማየት አሁን አንዳንድ ጊዜ አንዳንድ ሰው የረፍት ቀኑን ይጠቀማል። አንዳንድ ሰው ከስራም ደክሞት ገብቶ ያን የደከማ አይምሮን ለማዝናናት ፊልም ያለና በምን አይነት ሁኔታ ውስጥ ነው ፊልም የምታየው እያልኩ ነው። እሺስ እንደዚህ አይነት ፊልም አለኛ ሀገር ይሄ በጣም ተከታታይ በጣም ልብ አንጠልጣይ ድራማዎች አሉ። ተከታታይ ድራማ አሁን እኔ አንድ ሰሞን አስታውሳለሁ ሰው ለሰውን በቃ ጠብቀን ነበር የምናየው። ይሄ በቃ ዘመን እረኛዬ እንደዚህ አለ አይደል? በቃ እየጠበክ ልክ እንደገና ባለጉዳይ ወደ ዘመን ባለጉዳይ አቤት ይገርመኛል። ባለጉዳይ ፍቃዱ ተክለማርያም በጣም ድንቅ ነበር። ያይጧስ
ምንድን ነበር ፊልም ርዕሱ? ማን ገደላት ተክሌ ደስታ። እኔ በለው 50 ነው የምንከፍለው፣ በ50 ነው የምናየው። ቴሌቪዥን የለም ቤት አልነበራችሁ? እኔ አላውቅም፣ እናንተን አላውቅም። ግን ምንድነው ያው ስለ ፊልም ካነሳ ሂሩት አባቷ ማለት አዎ፣ የመጀመሪያው ይሄንን ሁሉ ያልነው እሱ ነው ታሪክ ያመጣን። አሁን የአብርሽ ጥያቄ ምንድነው በምን አይነት ሁኔታ ውስጥ ሆነሽ ነው ፊልም የምታየው የሚለው ተመለሰልህ ወይስ ገና ነው? አይ አልመለሰችልኝ። ሲኒማ ቤት ላይ በጣም እወዳለሁ በእውነት ሲኒማ ቤት ቢሆን በትልቅ ስክሪን ሳውንድ ሲስተሙ ጥሩ የሆነ ባይ ደስ ይለኛል። የምጠላው ከፊት መቀመጥ ነው። በነገራችን ላይ ለፊልም ብቻ ሳይሆን ለቲያትርም ከፊት መቀመጥ አያስደስተኝም። ለምን? ሰው መሆናቸውን አየዋለሁ። እነዛን ካራክተር የሚመስሉኝ ትንሽ ራቅ ብዬ ሳያቸው ነው የእውነት። ለዛ እኮ ነው እኔም ከኋላ ያልኩ። ነበር የሚፈልገው በተለይ ሲኒማ ኢትዮጵያ ከኋላ ነው ጥሩ። ሲኒማ ኢትዮጵያ በሆነ ትንሽ ብር ከፍለህ እኮ ትምታለህ። አንድ የአሜሪካ ፊልም፣ አንድ የህንድ ፊልም አይደለ? ረጅም ሰዓት ነው። አሪፍም እንደዛ ከኋላ መቀመጡ ጥሩ። ይሄንን ሁሉ ስለ ፊልም እንድናወራ የሆን ነው እንግዲህ አንድ ኢትዮጵያዊ ፊልም እንግዲህ ከረጅም ዓመታት በኋላ ወደ ስክሪን ተመልሷል። ስለዚህ በዚህ ጉዳይ ላይ እናወራለን። ከዛ ውጭ ምንድነው የሰዎች የእረፍት ቀናቸው አንደኛው አማራጭ ነው ፊልም። ቤታቸውም ሆኑ ሲኒማ ቤትም ሆኑ ልጆቻቸውን ይዘው ምናምን አሁን በዚህ ጊዜ ሰው ወደ ሲኒማ ቤቶች በመሄድ ፊልም ያያል። የእረፍት ቀኑን በዛ አይነት መልኩ ነው የሚያሳልፈውና የጓደኝነት ጊዜም ከሚያልፍባቸው አንደኛው ጊዜ ሲኒማ ቤት ሰዎች የሚያሳልፏቸው ጊዜዎች፣ የሚያዩቸው ፊልሞች፣ ብዙ ነገሮች ትዝታዎቻቸው እነዛ ናቸውና ፊልም ማየት በራሱ በስራ የደከማ አይምሮን ፈታ ከማድረግ ውጪ ትምህርታዊ ነገሮች አሉ። አሁን ፊልሞች ላይ እኮ ከፊልሙ የምንወስደው ነገር ይኖራልና የኔን ታሪክ ለአንተ ታሪክ ሳጋራ እንዳለ ሁሉ ትልቅ ታሪኮች ደግሞ ተሰርተው ለሰዎች እንዲጋሩ ይደረጋልና ፊልም በራሱ አንድ ራሱን የቻለ ትምህርት ነው። ትንሽ ወደ ኢትዮጵያ ሲኒማ መለስ ስንል ሲኒማ አድዋ የሚባል ታውቃላችሁ? የት ነበር መሰላችሁ? ልክ አራዳ ህንፃ የለም ፒያሳ ያለው አራዳ ህንፃ ኤግዛክትሊ እዛች ጋር የነበረ ሲኒማ ቤት ነው ሲኒማ አድዋ። እና ስለ ድሮ የፊልም ታሪክ ስንሰማ በጣም ደስ ይለኛል። በነገራችን ላይ ሲኒማ ኢትዮጵያ ውስጥ ይሄ በጣም ብዙዎቻችን የምናውቀውና ያለቀስንለት የህንዱ ማዘር ኢንዲያ ፊልም የታየበትን ፕሮጀክት አይቼዋለሁ። ሲኒማ ኢትዮጵያ አሁንም ድረስ ይኖራል ብዬ አስባለሁ። እና ዛሬ እንግዲህ ወደ ድሮ መለስ ብለን የኢትዮጵያ ፊልም ታሪክን ልንዳስስ ነው ማለት ነው። በኋላ እኔ ግን ደስ የሚለኝ የሰፈር ፊልም ቤት የሚተረጉሙ ሰዎች ደስ ይለኛል። አዎ ልክ ነህ። የህንድ ተርጓሚ ማለት ነው። ከዛ 1-3 ደቂቃ ከሄደ በኋላ ፖዝ ያደርግና መጀመሪያ ሄደው እናትየው ቤት ነው። ከዛ ልጅቷን ሊያስፈቅድ ሞከረ። እናትየው ፍቃደኛ አይደሉ። ከዛ ተናግሯቸው ነው የወጣው። ፕሌይ ያደርጓል። ስለ ፊልም ትርጉም ስታነሳ እኔም ምን አስታወስከኝ መሰለህ? ላይቭ አይቻለሁ ተርጓሚው ማለት ነው። የት? ደሴ ከወንድሜ ቃልዬ ጋር ገባን። ሲኒማ ቤት ቪዲዮ ቤት ማለት ነው። ገባን እና እያየን ድንገት ከጎን ድምፅ ሰማን፣ በአማርኛ ትርጉም ማለት ነው። ዞር ስንል ማይክ ይዞ ተመቸኛው። ለምን ላይቭ አይቻልም እንዳልከው ሰዎቹ አይታዩንም ብዙ ጊዜ ወይ ከኋላ ተቀምጠው ነው አይደለ የሚተረጉሙት። እኔ ለካ ላይቭ አየሁት። እነዛ ሰዎች ፊልም ተርጓሚዎች በጣም ባለውለታዎቻችን ናቸው። አንድ ልጅ አለ በጣም የታወቀ ማን ነው ስሙ? አባው አንድ የትናቸው ላይ ሰርተነዋል። ቃሲም መካ አረቢሲንካ በጣም ባለውለታ ነው የህንድን ፊልም በመተርጎም ቃሲም መካ። እና በቃ እንትን ብለውታል። ቋንቋውን በመልመድ ፊልሙን ከማየት የመጣ ነው የቋንቋው ለመዳውና በጣም አሪፎች ናቸው። በእንግሊዝኛም እኮ ስለ አሁን አሜሪካን ያለው ስለሽም የቅርብ ጊዜ ትውስታችን ነው። በደንብ ድምጹን ለምደነዋል። በደንብ ነው የምናስተውለው። ትርጉም በስለሽ የሚባለው ማለት ነው። ትርጉም በጌቾም አለ የህንድ ፊልም ላይ። ግን ምንድነው እኔ አሁን የዚህ የቋንቋ ክህሎት የሚጨምር መሆኑን ያወቅኩት ባለፈው በቱሪስታይን ቻይና ማርኬት ሂደን ነበርና የቻይኖችን ፊልም በማየት የሚጠቀሟቸውን የሰላምታ ቃላት የተለያዩ ነገሮችን በመውሰድ ገበያ ላይ በቻይንኛ ቋንቋ እያወሩ ነው የሚገበያዩት። ቻይኖቹን የሚሸጡላቸው የሚለውጡላቸው ቁጥራቸውን በቻይንኛ ነው። እቃዎቹ ምን ማለት እንደሆኑ በቻይንኛ ነው የሚያውቁት። እና ፊልም ራሱን የቻለ እውቀት ቋንቋ የምናውቅበት አንደኛው መንገድ ነው። ለማንኛውም ፊልም እያየነው እየለመድነው እየገባን እንድናይ ያደረጉን በትክክለኛው መንገድ የፊልም ትርጉምን ያስለመዱንን ቅድም የጠቀስናቸውን ስለሽን ጨምሮ ሌሎችንም በዚህ አጋጣሚ እናመሰግናለን። ስለ ፊልም ይሄን ያህል ያነሳ ነው እንግዲህ ኋላ ላይ ስለኛ አገር የፊልም ኢንዱስትሪ እንግዶች ጋብዘን እንግዲህ የምንለው
የምናደርገው ቆይታም ስላለ ነው ከእንግዶች ጋር። ወደ አሁን ሰዓቱ የነሱ እኛም ብለው የመጡት የነሱ ብቻ። ሁን ችሎታ እንፈትሻለን። ራሱ ጭብጨባ ይጋበዛል። ዮኒ ነው የሚጀምረው ዛሬ። እሺ ቅድስት ዝግጁ ነሽ? በጣም ጥሩ። ቅድስት ነው ስምሽ? ሙሉ ስምሽ ቅድስት ማን ነው? ስሜ ቅድስት አማ እባላለሁ። የ6 ኪሎ ልጅ ነኝ። ሞረ በብዛት የምታወቀው ቲያትር መድረኮችን በመስራት ነው። ዛሬ ይዤ የመጣሁት ግን ዘፈን ነው። የማን ሙዚቃ ነው ትጫወቺልን? ዛሬ ከሷ ጋር ያለው የሚለውን ዘፈን ነው። እስቲ ለሁለት የሚዘፈን ነው ግን ብቻዬንም ዘፈን። እሺ እንስማ። ከሷ ጋር ያለው የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛሽ ወይ አልሞት አልድን እሷ ግን ጥሎባት እንደኔው ትሁን። ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል። አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። ቅድስት ጥሩ ነው። የንዋይና የፀሐዬ በጣም ተወዳጅ ይሄ ያን የጎፈሬውን ዘመን የምናስታውስበት ድንቅ ስራ ነው። ብዙ ጊዜ ክለቦች ላይ ይሄ ሙዚቃ በጣም ብዙ የጥበብ ሰዎች ሲጫወቱት ሲዘፍኑት እንሰማለን እና እነሱ እዛ ላይ የሚያስቀኝ ሁሌም እንዲህም ስላልኩሽ ቶሎ ቶሎ አትምጪ የሚለው ነገር ማለት ይክባታል፣ ያደንቃታል፣ ምን ይላታል ግን እንዲህም ስላልኩሽ ቶሎ ቶሎ አትምጪ ይላል። ይሄ መልካም ምክር ነው ልበል ወይስ እንደየሁኔታ እንደማለት ነው? የሙሉ ቀን ዘፈን ደግሞ በተቃራኒ ነው ያለ አይደል? እንትን አባራሽ ልሁን እና ከበርሽ ላይ ስትወድ ምንድን ነበር? ምን ነው ባደረገኝ የደጅሽን አፈር አንቺ ስትረግጪው እኔ እንድንፈራፈር። ታንኪው እኔ በጣም ምን ነው ባደረገኝ የደጅሽን አፈር አንቺ ስትረግጪ እኔ እንድንፈራፈር አይደል? በዚህም ደረጃ ፍቅር ይገለጻል። እኔ ገርመኛል እኮ ዘፈን በጓሮ በርክ ወጣች ተበላ። ግን ፍቅር እንዴት እንደሚገለጽ እኮ ነው። ያው እኮ ይወዳታል ግን እንዲህም ስላልኩሽ ይላታል እኮ ቶሎ ቶሎ። ለማንኛውም በዚህኛው ሙዚቃ ተነስተን ሌሎች ሙዚቃዎችን ነካ ቅድስት እናመሰግናለን። ከሙዚቃ ደግሞ በዚህ በኩል አንድ ሌላ ቤተሰብ አለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ራስ ነው። ስሜ አልሐምዱ ብሩ ነኝ። የመጣሁት ከቤሮ ወረዳ ነው እና በ5 ቋንቋ ነው ግጥም የምሰራው። ከ365 በላይ ግጥሞች አሉኝ። ለዛሬ ደግሞ ከነዛ ግጥሞች ውስጥ ደስ የሚሉ ግጥሞችን ይዤ መጥቻለሁ። 5 ቋንቋ ምን ትችላለህ? አማርኛ፣ ጉራግኛ፣ ስልጥኛ፣ እንግሊዝኛ፣ ኦሮምኛ ነው የምሰራው። ስለዚህ ለወደፊቱ በ5 ቋንቋ ደግሞ ፊልም ትተረጉማለህ። ፊልማን የሚለው ማለት ነው። ባለፈው ያነሳነው ደብተሩ። ዛሬ ምን ይዘህልን መጣ? ግጥሞች አሉኝ፣ ጉራግኛ፣ አማርኛ አሉኝ። በአማርኛ ለጋብዛችሁ ለዛሬ። የአማርኛው ፍቅር የኔ ፍቅር ማራኪ ብልሽ ተስፋ አደርጋለሁ ቅር እንደማይልሽ ካጠገብሽ ሆኜ ባላውቅም ይውስጥሽ እኔ ግን ደስ ብሎኝ ማራኪ ያልኩሽ ድንገት በአጋጣሚ አንድ ቀን አይችሽ የፍቅርሽ ወላፈን ገብቶብኛል ሽታሽ ቀኑን ሳሰላስል ፈዝዬ በፍቅርሽ ሞት መስሎ ታይቶኛል ሌላ ሰው ሊያፈቅርሽ ከዕለታት አንድ ቀን ብዙ እሸት ገዝተሽ ወደ ቤት ስትሄጂ ድንገት አይን ያየሽ እሸትና ቆንጆ ታይቶ አይታለፍም ሲሉ ሰምቻለሁ እኔ አንቺን አላልፍም ስሄድ ስከተልሽ በፍጥነት ስራመድ ድንገት ከመንገድ ላይ ጠልፎ ጣለኝ ገመድ ውዴ መች ገብቶሻል ባንቺ መጎዳቴ ስሄድ ስከተልሽ መንገድ ላይ ወድቄ በብዛት መድማቴ ፍቅሬ መች ገብቶሻል ውዴ መች ገብቶሻል ባንቺና በእሸት ልቤ ተንጠልጥሎ ጎዳና መውጣቴ አዎ አልገባሽም
ፍቅሬ አልገባሽም ባንቺ መጎዳቴ ለምን አትረጅም ብዬ ማለልሽም ያየሁሽ እኔ እንጂ ባንቺ መንጠልጥሌ አንቺም አላወቅሽም በጣም ጅልሞኝ ነኝ አይገርማችሁም እኔ አዎ በጣም ጅልሞኝ ነኝ አይገርማችሁም እኔ እሸትና ቆንጆ ታይቶ አይታለፍም እያሉኝ ቦኔ አንቺም ጥለሽ ገባሽ እኔም ተመለስኩኝ ተሰባብሮ ጎኔ ወይ ካንቺ አልሆንኩኝ ወይም ከእሸቱ ሴል ስከተልሽ ካንዳንቹ እንኳን ሳልሆን ቀረሁኝ በከንቱ በጣም የፍቅር ሰው ነህ ይመስለኛል ያው በይ አግብታል አግብቻለሁ ማለት ለሚስት ብዙ ጊዜ ግጥም አተኛም እንደውም ግጥም ካልሰራውላት ስለዚህ 365 ግጥሞች አሉ ብዙ ጊዜ በቀን አንድ ይገጥምላት በቀን እሰራለሁ ብዙ ጊዜ ደግሞ ደስ የሚልህ ደግሞ አልጽፍም እኔ ግጥም ጽፌ አይደለም እንትኔ ላይ ነው የሚይዘው እኔ ሴቭ ነው የምታደርገው እየጻፍኩ ሳይሆን ሁለት እያመጣሁ ሁለት እየጨመርኩ ሁለት ስንኝ እየጨመርኩ አንድ ደቂቃ ሳሳድጋለሁ እንጂ ወረቀት ላይ ምናምን ስልክ ላይ አላነበብም ይሄ በጣም ዋው እናመሰግናለን በጣም እናመሰግናለን በጣም አሪፍ ለማንኛውም እንግዲህ ፍቅርና ፊልም አይደል አብረው ይሄዳሉ ስለ ፊልም አወራን በፍቅር ደግሞ በጣም ደስ የሚል ለፍቅር የተገጠመ ግጥም ሰማን ሙዚቃም ሰማን እዚህ ጋርና ሙዚቃ ፊልምና ግጥም የቅዳሜ ከሰዓት መጀመሪያችን ሆኗል ማለት ነው በፕሮግራሞቻችን ደግሞ የተለያዩ ጉዳዮችን እናነሳለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ እያለን በአክብሮት እንጋብዛችኋለን